ፖድካስት ሰብስክራይብ አድርጋችኋል? እንግዲህ ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሰብስክራይብ ሳታደርጉ ቪዲዮአችንን አትዩ። የእናንተ ሰብስክራይብ ማድረግ ይሄ ቪዲዮ ለብዙ እናቶች እንዲደርስ፣ እናቶችን እንዲያበረታታ፣ ጎበዝ እንድንሆን፣ ኤክስፒሪያንሳችንን ልምዳችንን ሼር እንድናደርግ ይጠቅማልና እባካችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ ይቀጥላል። አብራችሁ ቆዩ። ሰላም ውድ ስለ እናት ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? ሳምንቱ እንዴት እየሄደ ነው? በሌላ ቪዲዮ በአዲስ ሀሳብ በአዲስ አቀራረብ በአዲስ ቦታ ዛሬ ደግሞ እንደገና ተገናኝተናል። የውጭ ቀረጻችንን ቀጥለነዋል። የድምፅ ነገር ቶሎታሉ በተሻለ መጠን ብለን እናወራለን። ግን ባግራውንድ ኖይዞች ይኖራሉ። ውጭ ስለሆነ ነው ብላችሁ ኮንሲደር እያደረጋችሁ በጣም ነው እንግዲህ እኛ ግን በተቻለን አቅም ጮክ ብለን ለማውራት እንሞክራለን። ማይካችንንም እንደዚህ ለምንድን ነው የምትይዙት ተብለን ነበር። ያው ለድምፁ ስንል ነው በደንብ ለእናንተ እንዲሰማችሁ ማለት ነው። የተሻለ ማይክ፣ የተሻለ ስቱዲዮ፣ የተሻለ ሴታፕ እናስባለን። ታዲያ ሰብስክራይብ፣ ላይክ፣ ሼር ስታረጉ ቫሪያል ስንወጣ ብዙ ሰው ጋር ስንደርስ እኛም ከፍ እያለን እያሻሻልን እንመጣለን እና የኛ ልጆች በርቱ በሉ። ተመጋዛችሁ እንግዲህ ሰብስክራይብ ነው። ሰብስክራይብ በተማን ነካ ማድረግ ነው ማለት ነው። ዛሬ በጣም ትሬንድ የሆነ ሰሞኑን በቃ ሴት ወንድ ያነቃነቀ በጣም ይፏልና ስንሹ ደግፋላችሁ ትጫወታላችሁ ሲጣንገር የምናውቀው ነገር ግን ይመስለኛል ታያለሽ። ግን እንደ ሴት ነን፣ የሴት ልጆች እናት ነን፣ እህቶች አሉን፣ እናቶች አሉን። የሴት ልጆችን ጥቃት በምንም መልኩ አናደርግም። ኢትዮጵያ ምድር ላይ የሴት ልጆች ጥቃት አለ፣ ዓለም የሴት ልጆች ጥቃት አለ። ያንን እንቃወማለን። አንዳንድ ግን ጥቃት ተብለው አሁን ላይ በዘመኑ የሚጠቀሱ ያሉ ነገሮች ግን እውነት ጥቃት ነው ወይ የሴቶች ጥቃት ማለት ይችላል የሚለው ደግሞ ጥያቄ ይመስለኛል። እኔ አሁን ምንድነው እናትነትን ጥያቄ ውስጥ የሚያስገባ ጥቃት ተብሎ ሲገለጽ የሚከፋኝ ነገሮች አሉና በእውነት ለልጆቻችን ዋጋ መክፈላችን ለልጆቻችን ቤት መሆናችን ጥቃት ነው እንዴ? ወይስ እናትነት ምርጫ ነው? ምንድን ነው እየተባለ ያለው የሚለው ነገር ጥያቄ ይፈጥርብኛል። እናትን ሞራሏን ስንጠብቅ፣ የእናትን ሀሳብ ስንጠብቅ የምታደርገውን ነገር ወንዱንም ሴቱንም የምትወልደው የምታመጣው እናት ናት አይደለ? የእናትን ያንን ነገሮች ስንጠብቅ ነው አይደለ ጤናማ ዜጋ እየተጋ የሚመጣው። የሚያጠቃውን የምትወልደው እናት ናት። ነገ ሄዶ ባድሜት ሆነው በቃ ወንድም የሆነው ሁሉንም ነገር የሚያመጣው ያ ከእናት የወጣው ልጅ ነው። ስለዚህ እናትነትን ዲስካሬጅ እያደረግን እንዴት ነው ጥቃቱን ማስቆም የምንችለው የሚለው ነገር ጥያቄ ተደርጓል። እናትነትን ዲስካሬጅ ተደረገ እንዴ? ምንድን ነው የምታወሩት ካላችሁ ቀጥታ እናትነት ያስጠላል ተብሎ ዲስካሬጅ አሉንም። ግን እኔ የምለው ይሄ በማር የተለወሰ መርዝ እንደሚባለው አይነት ማለት ነው። ምክንያቱም ለምሳሌ ስራ ትተሽ ልጆች ማሳደግ ጭቆና ነው ካልናት አንድን ሴት ልጆች ለማሳደግ ብላ ቤት መቀመጥ ምርጫ ያደረገችው ሴት ምን ተሳስተሻል፣ ባልሽ ልጅ ጭቆንሽ ነው፣ እድሜሽን እየበላ ነው፣ እሱም እኩል አንቺ ቀርቱ ማማሲያ መያዝ አለበት ምናምን እያለ ኢምፓወር ያደረግናት እየመሰለ የምናወራ ከሆነ ሰውነት ታሪ ማለት ከዚህ በላይ የለም። በትክክል እናትነት በራሱ ራሱን የቻለ ውበት ያለው ነገር ነው። እናትነት ደግሞ የምርጫ ጉዳይ ብቻ ሳይሆን የመመረጥ ውጤት ነው አይደለ? እግዚአብሔር ሲመርጥ የሚያደርገው ነገር ነው። ማንም ሰው መውለድ ስለቻለ ብቻ እናት ይሆናል ማለት አይደለም ማለት ነው። እናትነትን የሚሰጠን እግዚአብሔር ነው፣ በዘርና የመጸጋ ነውና ከዛ ደግሞ አሁን እናትነት ደግሞ የሚመጣው ደግሞ ትዳር ውስጥ ነው። እና አሁን የአሁን ትውልድ በቃ በጣም ትዳርን እንዲሰራ ለትዳር ጥያቄ እንዲኖረው ያንን ስሜት ከፈጠርሽበት በኋላ እንዴት ነው ነገር ሲያስበው እናትም የሚሆነው? እናት የሆነውስ ደግሞ ቤት ውስጥ ሆነው ለልጆቻቸው ዋጋ ከፍለው ነገር እናት አንድ እናት ቤት ስትቀመጥ ጤናማ ዜጋ ላፍራ ብላ ነው ያቺን እናት ግን ቤት ተቀምጠሽ ራስሽን ሉዝ እያደረግሽ ነው፣ ራስሽን እያጣሽ ነው፣ ቤት መቀመጥሽ ልክ አይደለም፣ አንቺ የተጨቆንሽ ነው፣ መውጣት ነው ያለብሽ ካልናት ግን እንዴት ነው ጭቆናውን ከስር መሰረት ማጥፋት እንችላለን የሚለው ነገር በጣም እኔ ምርጫ ማለት አሁን እኮ የኔ ጥያቄ በጣም ኮንፊውዝ የሚያደርገኝ ለምሳሌ አሁን ለሴት እህቶቻችን ጥቃት
ወይም ጭቆና የምንታገል ሰዎች ጥሩ ነው። ለየትኛው ጉዳይ ነው መታገል ያለብን የሚለው ነው እንጂ ያከራ እሱ ጥሩ ነው። ግን የሴት ልጆችን መብት ለማስጠበቅ ነው አይደል ዞሮ ዞሮ እየታገልን ያለ። ስለዚህ አንድ እናት አንድ ሴት ምርጫ መምረጥ መብት ካላት፣ ለምሳሌ እኔ አግብቼ ባሌን መንከባከብ፣ ልጆቼን መንከባከብ፣ ቤት ቁጭ ብዬ ልጆቼን ማሳደግ፣ ባሌን መንከባከብ፣ ምግብ መስራት፣ ኃላፊነቴን መወጣት ነው ምርጫዬ ካለች ለምን ምርጫውን አናከብርም? መጀመሪያ እሱ ነው ማለት እኔ እኮ ልክ ነሽ። ዲፊኒሽን ለምንድን ነው የምንሰጠው? ለምንድን ነው ሴትነት እንደዚህ ነው ወንድነት እንደዚህ ነው እያለን ዲፊኒሽን ለምንድን ነው የምንሰጠው? ሰውን ለምን ለምርጫዋን ነው ያ ነው ጥያቄ የሆነብኝ ነገር። እና ምርጫዋን መርጣ ደግሞ የኖረችን ያለችን ሴት እንዴት ነው እሱ አሁን የሚያሳስባት? አሁን እናትን አሁን በተደጋጋሚ ብዙ ጊዜ እናወራለን ልጆቿ ላይ ስለሚደርሰው ነገር ስለብዙ ነገር አስባ ከዓለም ነገር ብችልና ብጠብቃቸው እንዲህ ባረግላቸው ብላ ዋጋ እየከፈለች ያለችው እና እዚህ እያረግሽ ያለሽው ነገር ልክ አይደለም። አንቺም ታደርጊው ነገር እኮስ የምጋራው ሀሳብ አለ። ልጅ እናት ብቻ አይደለም የአባትን ጨምር ነው አይደለም። ሁለቱም እኩል ኃላፊነት መወጣት አለባቸው አይደለም። ተከፋፍለው የራሳቸው ያንን ነገር ተማምነውና ወደውት እያደረጉ ያሉትን ሰዎች ግን እያመጣችሁ ያላችሁት ጀነሬሽን ልክ አይደለም፣ ትታችሁ ውጡ እንደዚህ ሁሉ ብለው ነገር ግን እንዴት ነው እናንተን ባዘር አላረጋችሁም ወይ? እኛን ብቻ ሀሳባችንን በቃ እንዴ እናቶች እኛ ስናወራ እንጂ ለመውጣት የተቻለ መውለድ ምን ያደርጋሉ ምናምን ለምን ይላሉ? እኛስ መውለድ በእውነት ምን የማያደርግ እውነት መውለድ እናትነት ውስጥ ደስታ የለውም። ሲቀጥል ደግሞ አንዳንድ ነገር ልሽማት እኔ ለምርጫዋን ተውስንን አንድ ሴት ከሴት ይለያያል፣ እናት ከእናት ይለያያል። እናትነታችን ትዳራችን እንደየምታችን ይለያያል አይደል? በቃ አሁን አንድ እናት ለምሳሌ ልጆችን እያሳደገች ሚኒስተር፣ ዶክተር፣ ኢንጂነር ልትሆን ትችላለች። ያቺ እናት መጠቀም ወይ ሰፖርት ግሩፕ ይኖራታል ወይ እሷ ጎበዝ ናት ትችላለች። አንድ እናት ደግሞ እኔ ፎከስ ማድረግ ነው ፈልገው ልጆቼ ላይ ትንሽ ጊዜ ለልጆች መስጠት ፈልጋል። እሱን አሳጭሟል ፍላጎቷን ምርጫዋን ታውቀውና እኛን እንመርጥላት ይገባል። እኛንን ወይ ጀጅ የምናደርገው ሲቀጥል ደግሞ ማን ጭቆና ነው ያለው ማለት ሚስት መሆን እናት መሆን ጭቆና ነው ወይ? የግድ ሁሉ ነገር በገንዘብ ማምጣት የለበትም ነው። በዚህ ትግል ውስጥ አለፍ ገደም ያልኩ እሰማለሁና ለቤትሽ ለባልሽ ለልጆችሽ ምግብ እየሰራሽ የምትይበትን ሰዓት ወጥተሽ ሼፍ ብትሆኚ ስንት ብር እንደምታገኙ አስብ ምናምን ተብሎ እንትን ይደረጋል። የሁሉ ነገር መመዘኛ ገንዘብ ነው። የሁሉ ነገር ሚዛኑ ገንዘብ ነው። ኦፍኮርስ አሁን ለምሳሌ እኛ ቤቶች ወላጆች ስናሳድግ በሰዓት ስንትና ስንት ዶላር የሚከፈልበት ሀገር ነው። ማንም ሰው የሚሰራበት ሀገር ነው። ብንሰራ ያን ገንዘብ እንደምናመጣ እናውቀዋለን። ግን በእኔ ምርጫ ሚዛን ላይ አስቀምጬ ነው ሄጄ ከማመጣው ገንዘብ አሁን ልጆቼን የማሳድገው ለልጆቼ የሚሰጧት እንጂ ሞድ የተሻለኝ ነው። ደሃም ሀብታም ይኑረኝ አይኑረኝ ይሄ ነው ምርጫ። ተመረጥኩ አንቺ ደግሞ አይሳይቼ ውጭ ገንዘብ አምጥቼ ልጆቼ ደግሞ እንደሆኑ ወይ ዴኬራው ላለካሽ አንቺ ምርጫ ነው። እኔም አንቺን ልገፋ አንቺ ምን ልገፍ ይገባል ወይ ስታንዳርድ ማን ያስቀምጣል? ያ ፓረንቲንግ በአጠቃላይ ጀጅ የሚደረግ ነገር አይደለም። ፓረንቲንግ በአጠቃላይ ጀጅ የሚደረግ ነገር አይደለም አይደለም። አንቺ ሁሉም በገባው ልክ ነው በዚህ ምድር ላይ የሚንቀሳቀሰው። ግን ያንን ነገር ሲያደርጉ አሁን በጣም ጥያቄ ይፈጥርብኛል። በቃ ማለት አንዳንዴ እንዴት ነው ይመጡና በዚህ ዘመን ልጅ መውለድ ምን ያደርጋት ይባላል። ማለት ለምንድን ነው አንድ ሴት ራሷን ሳትችል ለራሷ ሳትሆን እንደዚህ የምታደርገው? ልጅ መውለድ ጸጋ ነው ብሎ የሸነገላት ማን ነው ምናምን ይባላል። እና እንደገና ደግሞ አንቺም ደግሞ እናትነት ላይ ያለሽን ጥሩ ነገር ስታካፊ ቤት እኮ ልጆቿን ወደዛ ወደዚህ እያደረገች ሳትደሰት ነው። እናትነት አስደስቷት አይደለም። እናትነት ቆንጆ ነው እያለች የምትሰብሽ ወደዛ ወደ ተቆሳቆለው ነገሯን ልትመራሽ ነው ማለት ወደ ተሳሳተ መንገድ እያስገባን እንዳለ አይነት ስሜት ይፈጥራሉ ወጣቶች ላይ ማለት ነው። እናትነት ግን እንጂ የሚደረግ ነገር አይደለም። እናትነት ደስ የሚል ነገር አይደለም። የማይጠገብ ስሜት እኮ ነው ማለት እኔ እንዴት በዛ ተገለጹት ባይገባኝ እናትነት በጣም እኔ ደግሞ እነሱ የሚፈሩትን ጭቆናውን ምን ሴቶች ላይ የሚመጣውን ነገር ሁሉንም ነገር ለማሸነፍ የነገ ልጆቻቸው የተሻለ ልጆች እንዲሆኑ የተሻለ ዜጋ እንዲሆኑ ዋጋ ለመክፈል ስትል ነው አንድ እናት በቃ እኔ ለልጆቼ ለቤቴ ምሳሌ መሆን አለብኝ ብላ ልጅቷና ልጆቿን ታሳድገው ማለት ነው። እንትን ማለት ጀነሬሽን እኮ ይቆማል። እኛም እኮ እናቶቻችን አሳድገው አሁን ለሴቶች ጭቆና ቆመን የምትሉ ሰዎች እናቶቻችሁ አሳድገዋችሁ ዋጋ ከፍለውላችሁ
የዘሩ ዘር እየበቀለ ያሉ ሰው ቀጣይ ጀነሬሽን እንዲቀጥል እናትነት ከወንድ ጋር የሚፎካከሩ አይደለም ወይ? አባትነት ከእናትነት ከተፎካከሩ አባትም ያስፈልጋል እናትም ያስፈልጋል። ይሄ የእግዚአብሔር አሰራር። ይሄ ማለት አባት ይሄን ለምን አላደረገም እናት ለምን እንደምንገፋፋው አይደለም። ፈጣሪ ልክ አይደል እንግዲህ አዳምን ፈጥሮ ብቻውን ይሆን ዘንድ መልካም አይደለም ብሎ ሔዋንን ሰጠ። ትውልድ በዛ እንዲቀጥል የእግዚአብሔር ፈቃድ። አሁን እዚህ ውስጥ ገብቶ አይ ወንድ አሁን አንዳንዴ ወንዶችም የሚሰሩት አንድ ሰው ቲክቶክ ላይ ወንዶች ባይኖሩም ኤሌክትሪሻን አይኖርም፣ አውሮፕላን አይኖርም፣ እንትን አይኖርም፣ ሴቷ ደግሞ ተስተ ሴቶች ባይኖሩ ነው በቃ ሴቶች ባይኖሩ ወንዶች ባይኖሩ ብለን ምን ልፈልግ ነገር ወንድም ሴቶች ስለሚያስፈልግ ኦልሬዲ ተፈጥሯል። እዛ ውስጥ ምንድነው ሪስፖንሲቢሊቲያችን እንደ እናት ምንድነው ኃላፊነት ነው። እናትነት ደስ ይላል ስንል እናት ደስ የሚል ነገር ሁሉ ዋጋ አለ። ደስ ይላል በቃ አሁን በቃ ይሄንን ማቻነት ደስ ይላል ስትይ ያ በቃ ወንደን ነው በየሳምንቱ እንጠጣታ እየሄድን እንከፍለው ገንዘብ ይዋል ማቻውን ወደ ያ የሚከፈለውን $2 $1 መክፈል ጠልተን ይሆን አይሆን በቃ ስለዚህ የምትወጁ ነገር ሁሉ ዋጋ ያስቀርባል። ዋጋነትን በራሱ ዋጋ ያስቀርባል። እኛ ሴትን ጭቆናን መከላከል ራሱን ችሎ ሴትን ልጅ መከላከላቸው ላይ ምንም በቃ ሄድ ማለት በቃ ምንም ጥያቄ ይሄ ጭቆና ነው ወይ ነው? ግን እኔ ጭቆናውን እንትን ለመግለጽ ያለውን ደግሞ ጥሩን ነገር ሴትነት ውስጥ ላይ ያለውን ደግሞ ጥሩን ነገር ኢንካሬጅ አድርገን እንጂ መምጣት ያለብን ኢንካሬጅ አድርገን ነው ወይ ጥያቄ ያንን የሴቶችን ጥሩ እያደረጉ ያሉትን ነገር እየሰሩ ያሉትን አንድን እናት በርቺ፣ ልጆችሽ ላይ ስሪ፣ እንደዚህ ሁኚ፣ ራስሽን ጠብቂ፣ ራስሽ ላይ ሁኚ ብሎ እንደመምከር እንጂ ለምን እንደዚህ ለምን ትሆኛለሽ እንደዚህ አድርጊ ምናምን እያለን ያለችበትን ጠልታ ተፈጥሮን እኮ በቃ ጀጅ ማድረግ አይቻልም። ያው ተፈጥሮ ላይ ለምን ሴቶን ቷፊ ማለት በቃ ሴት ነሽ በቃ አይደል? ለካውኛ ልጆችንም ትዝ ይለኛል ወንድሞች አሉ ምናምንና ሴት መሆን ሲያስጠላ በየወሩ ያምሻልና ይሉኛልና ከዛ እኔ ደግሞ ወደዋለሁ በቃ ተፈጥሮ ነው ምናምን ያልተከራከራቸው ነበርና እዚህ ልንቀይራቸው ማንችላቸው ልናስቆም ማንችለው የተፈጥሮ ህግ አለ። የተፈጥሮ ህግ መቀበል ያንን ደግሞ ተቃውሞን ስናመጣ የግድ የመበሻሸቅ ባናረጋ የሆነ ዲስካሬጅ አለ በቃ እንደዚህ እንዳልና ብለን የሆነ ነገር እንዲቀበልልን ሰው ያለውን ጥሩ ነገር አጣጥመሻል ማለት ያንን በጣም እና ፍቅር የሚባል ቅመምም እንዳለ ይወሳል። እኔ ማስበው ለምሳሌ አሁን ሴት ሁሉ እናት አይደለም፣ ሴት ሁሉ ሚስት አይደለም። ሚስት ለባል ትገዛ ሲባል ለባልሽ ነው የምትገጁ፣ ለወንድ ሁሉ አትገጁ ማለት ላገኘሽ ወንድ ሁሉ ሰርባ ታረጊ ለባልሽ ነው። ባልሽ ለምን ስለምታፈቅር ፍቅር የሚባለው ነገር ስላለ ለዓለም ልጆች ሁሉ እናት አይደለሽ፣ ለልጆችሽ ነሽ እናት። ፍቅር ገመድ ወንዴጂ ፍቅር ነው። ስለዚህ በፍቅር የምታደርጊው ነገር በገንዘብ በጊዜ ተሰምኛለሽ ወይ በቃ ወይ ልጄን በቀን ስንቴ ዳይፐር ቀየርኩለት፣ ስንቴ ቤት አበላሸ፣ ይሄን እኮ ወጥቼ ሆቴል ብሰራ ኖር ብለሽ ታምጪዋለሽ። በቃ ፍቅር አለ፣ ተፈጥሮ የሰጠሽ ፍቅር አለ። ደስ እያለሽ እኮ አንቺ እኮ እያመመሽ ወገብሽን አስረሽ ለልጆችሽ ምግብ ሰጥተሽ ሲበሉልሽ ካልበሉ ነው ቅርምልሽ እኮ ሲበሉልሽ ደስ ይልሻል። በቃ ልጅ ኖሮ ወርቆ ቤት ሲያበላሽ ደስ ይልሻል። ምክንያቱም ፍቅር ባለ ነገር ይሄንን አሁን ስለ ሴቶች ጭቆና አንስተን ስናወራ ለሴቶች ልጆች ካለን ፍቅር የተነሳ አይደለም የሴቶች ልጆች መጎዳት ናቸው ሁማኒቲ ነው አይደል? ያ ስሜት ነው ለዛ ያበቃልና ያንን ስሜት እንደተሰማን አንድም እናት ለምትወደው ነገር የምትከፍለው ዋጋ በጣም በፍቅርና ደስ ብሏት የምታደርገው ስሜት ነውና ያንን ነገር እንዴት ነው ልንላት የምንችለው እና ሰፖርት ማድረግ ነው። እኛ ሴቶች አይማሩ፣ አይስሩ፣ አይለወጡ፣ ገንዘብ አይያዙ፣ ራሳቸውን ረፍታ ያርጉ አላልንም። እነዛን ጎን ለጎን አብራ ማስኬድም ትችላለች። እኔ እንደውም አሁን ይሄ ልጅ ማሳደግ ባልሽን መንከባከብ ጭቆናል ብለን ከምንነግራት ይልቅ እንዴት በሁለት እግሯ የቆመች ሴት መሆን አለባት። ከማግባቷ በፊት እናት ከመሆኗ በፊት አንድ ሴት ራሷ ላይ ምን መስራት አለባት አይደል? ለምሳሌ ዋጋ መክፈል የሚያስችል እናትነት አለ። ለምሳሌ ገና 18 ዓመት ሳይሞላቸው ትምህርት ሳይጨርሱ ፋይናንሻሊ እሷም ምንም ሳይኖራቸው ወይ ደግሞ ለባል ዝግጁ እንደሆነ ከማታውቀው ሰው አርግዛ ጥሏት ጠፍቶ ብቻዋን እንደዚህ አይነት ውስብስብ ነገር ውስጥ ስትገባ እናትነት መራራ ይሆናል። ስለዚህ ማድረግ ያለብን ኦልሬዲ አግብታ ማቹር
ኢንፎርምድ ሆና ኖ እኔ ከስራ ይልቅ ውጪ ልጆቼን ማሳደግ ነው ምርጫ ያለችን ሴት ምንም የኛ ሰፖርት ጎበዝ ከማለት ውጪ ምርጫሽ ነው ማለት አይጠበቅብን። ባይሆን እየመጣች ያለችዋል አዲስ ሆነ ታናናሾቻችንን እናትነት ዝም ብሎ ይሄ ወደድኩት ወይ ሚስትነት እንደዛ አይደለም። ብዙ ማወቅ ያለብሽ ነገር አለ። ራስሽን ዝግጁ ማድረግ አለ ማለት ፕራዮሪቲ መስጠት ትወጂዋለሽ ወይ ትፈልጊዋለሽ ፈልገሽ ነው የምትገቢው ማን ነው የምታገቢው ማን እነዚህ ነገሮች ብዙ ሴቶችን ልናሳውቅ የሚገቡ ብዙ ስራዎች እያሉ ደስተኛ ሰላማዊ ኑሮ እየኖረችን ያለ ሴት በቀን 3 ወጥ መስራት ጭቆና ነው፣ ምግብ መስራት ጭቆና ነው፣ ለባልሽ እንዲህ ማለት ጭቆና ዋይናት እሱ ለምን አያደርግም ምናምን ብላችሁ እኔ እንደው ይሄ ወላጅ ህጻናት ማብዛት ይችላል ነገር ከወንድ ጋር እንዲህ ስለመጋባት ትክክል ውስጥ ስለመግባት ሳይሆን ማሳሰብ ያለብን አንድ ሴት ልጅም ሆነ ወንድ ልጅም ሆነ ኃላፊነቱን እንዴት ነው አውቆ ማድረግ ያለበት ራሱን እንዴት ነው መጠበቅ ያለበት ከሚመጣው ጉዳት ውስጥ ላይ ራሷን እንዴት ነው ማሸነፍ ያለባት የሚለው ላይ መስራት ያንን ደግሞ የምትሰራው እናት ስለሆነች እናትን ኢንካሬጅ ማድረግ እያደረግሻለሽ ነገር ጥሩ ነው በርቺ ልጆችሽ ላይ ስሪ ሴት ልጅ ራሷን እንዴት እንደምትጠብቅ አስተምሪ የሚለው ነገር ላይ እንደ ማህበረሰብ መስራት አለብን እንጂ ያንን እያደረገች ያለችን እናት ዲስካሬጅ እያደረግን እንዴት ነው ነገ ደግሞ ራሳቸውን የሚጠብቁ ኮሜዲዎችን ማፍራት የምንችለው የሚለው ነገር ጥያቄ ውስጥ ነውና እኔ ዛሬ ስለመፍትሄም ስለምንም ሳይሆን ስለተሰማን ስሜት ነው በቃ ልክ ነው ብላ ተነስታ ወዲያው ትዳሯን ማፍረስ ወይ ልጆቿን የመናደድ ልጆቿን ስራ ብን ማለት ምንድነው ወጣም ታገኝ ባይዘቤ ከነገራችሁ ጨርሳችሁ ነገር እኔ እሱ በጣም ቻሌንጅ ባረግ ለምሳሌ እኔ እናት ነኝ ቤት ተቀምጬ ልጆቼን መርዳት ነው የምፈልገው ብዬ መርጫለሁ። አይ የተጨቆንሽ ነው ውጪ ስባል ልጆቼን ጥዬ ወጣሁ እንበል ኦኬ ነፃነት ብለው ወጣ ምንድነው የሚያገኛት? አንድ እናት ከልጆቿ ተለይታ ኢሞሽናሊ ሰላም ሆናለች። ከትዳሯ ወጣ ምንድነው የምታገኘው? ክብር ያለው ህይወት አለ ወይ ማለት ገንዘብ የማይተምነው ወጣ ገንዘብ ልሰራ ትችላለች። ያ ገንዘብ ልጆቿ ይሆናል ትዳር አይሆናል እዛ ውስጥ ያለው ለስንት አመጣው እና ባይሆን ካስተማርን ተነካካችሁ አይቀር እንዴት ነው እናት ሆነ ቤት መዋል ማለት አሁን እኮ እንደው ከሱ በፊት እና ማርቴ ብዙ ጊዜ እኛ ጋር የቤት መደቦች ስራ ምንድነው ስራ ሲባል ስራ የለም እውነት ስራ የለም የሚባል ከቢሮ ስራ ያስፈልጋል ነው ማማቀት ካለባችሁ ለቤቶች ክፍያ ያስፈልጋቸዋል ክፍያው ባሊው ሊሰጣቸው ይገባል የሚለው ነገር በደንብ ነው ሊወራበት ይገባው ማለት ነው። ያንን እንደው ምን በቃ በአጠቃላይ ምንድነው ኢንካሬጅ ማድረጉ ላይ ቢሰራ ጥሩ ነው። ለምንድን ነው ያቺ ልጅ አሁን አንቺ እንዳልሽው እነቱነታውን የኛን ቪዲዮ ሰምታ እኛ የምናወራውን ነገር ሰምታ ቤቷን ጥላ የምትወጣ ሴት አለች። እንደዛ ካለች ሞኝናት ልትይ ከሆነ የምትሰሪ ቪዲዮ ተጽዕኖ እንደማይፈጥር ያምንሽ ነው የምትሰሩ ይፈጥራል። ጥላ ላትጣቁ ትችላለች፣ ግን ናጫ ሊያረጋት ይችላል፣ ሶተኛ ሊያረጋት ይችላል፣ ደስታዋን ሊነጥቅ ይችላል። እና ቪዲዮ ከተሰራ በኋላ እንደዛ አይነት ነገር ምላሽ ሲሰጥ ሰምቻለሁ። የምታረጊው ነገር ሰዎች ላይ ተጽዕኖ እንደሚፈጥር አምንሽ ማለት ነው። ያምንሽ ሁሉም ያዳምጣው የሚሰማኝ ሰው ሁሉ ቤቱን ለቆ የሚወጣም አይጠፋም። በቃ ማለት የሰው ልጅ በጣም ለስሜቱ ቅርብ ነውና በተለይ ደግሞ ሴቶች እና ያንን ነገር በስንት ራሷ ውስጥ ያለውን ነገር ብዙ ነገር ተማክታ ነው ሴት ቤቷን ብቻን ለማሳደግ የምትወስነው ራሷ ውስጥ ራሱ ብዙ ያለውን ንግት አሸነፋ ነው አይደለ? ይሄ እናትነቱ ይበልጥብኛል ብላ ነው ያንን ግን ይበልጥብኛል ብላ ያዘችውን ነገር አንቺ ካወረሽባት እንዴት ነው ስሜታዊ ላችሁ ይችላል ባረፈውናለች በቃ ማለት አትሊስት ነጭናጫ ያደርገናል ቁጣ ያደርገናል የተጨቆነን አይነት ስሜት ይሰማናልና ልጆቻችን ላይ ሳናቆይ ኢሞሽናሊ ተሞጭናለን ንዴተኛ እንሆናለን ምናምን እና ቤት ተበጠበጠ ማለት ትልቅ ተበጠበጠ ማለት ነው። ስለዚህ ፕሊስ እንደው በቃ እኔ አሁን እያልኩ ታውት መካሪዎች የፈለጉት ነገር ይችላል ይሄም ነገር ምን ይጠቅማል ብለን ነው ሁሉ የምትቀበሉ ሰዎች ግን ዝም ብላችሁ አትቀበሉ ቫልዩ አድርጉት። ኦኬ እሺ ምን እያሏችሁ ነው? እናት አትሁኑ ወጣችሁ ሲሩ ገንዘብ አግኙ እየተጎዳችሁ አሏችሁ። ኦኬ ትንሽ ቆም ብላችሁ አስቡና ወጥቼ ገንዘብ ባመጣ ነው ወይስ ልጄ ዴኬር ሰጥቼ ወይ ብትደፈር ወይ ማይሆን ምግብ ብትበላ ወይ ብትታመም ወይ የእናት ፍቅር አታ ኮኔክት ማድረግ በሚገባ አይደል የትኛው ይበልጣል የሚለው ጭንቅላታቸው ሎጂካሊ ማለት ነው። ባባባለ ራሱ አታስተናታቸው ነው የሚባለው አይደል? እኔ በጣም አባባሽ እውነታቸው ነው የሚባለው። እንኳን ዴኬር ልጆችሽን ሰተሽ አይደለም
የገዛ እህትሽ እንኳን እንዳንቺ ልጅሽን ትሪት ላታረግ ይችላል። ስለዚህ እናትነት ቢቻል በቃ ኢኮኖሚ አስገድዶ ነው እንጂ ቢቻል እናትነት በቃ ከልጆች ጋር የመሆን ግዴታ አይደለ? በቃ ስለከበደ ኢኮኖሚ ምን ላይፉ የሚጠበቅብን ነገር ስለበዛብን ነው እንጂ እየወጣን እንትን የምንለው። በቃ አሁን እኮ እናንተ የምታወሩትን ጥቃቶች የተለያየ የምንሰማው ነገር እኮ ከአባት ጋር እንኳን ልጅ መታው እስኪያስፈራ ድረስ ደርሷል ዘመኑ። ስለዚህ እናት ከልጅ ስለመረጥ መሰበት የለበትም። አባት እያጠቃ ነው፣ ወንድም እያጠቃ ነው፣ ሁሉም ነገር እያጠቃ ነው አይደለ? ዙሪያው ዞሮ ድምሩ የጥቃት እንከላከላለን ብለን ለጥቃት ልጆች እያወጣው ጥቃትን እንዲከላከሉ ታዲያ እናት ምን መሆን አለባት? ከልጆቿ እንደውም እንደ አይን ብሌን እንደዚህ መከታተል ነው እንጂ ያለባት በቃ ከልጆቿ ዙሪያ መጥፋት። እንደውም እናቶች ስራ ለመስራት ከምትወጡ ቤት ግቡ ብትሉ ይሻላል። እንደውም ጥቃቱን ለመቀነስ ግን ኢኮኖሚ አይቻልም። ያ ምርጫ ይሄ ነው። እየሰራሁም ልጆቼንም አንድና አድርጌ ችያለሁ ካለች አንድ ሴት መብቷ ነው። እኔ አቅመ ሔዋን ደርሳ ልጅ የመውለድ አቅም ላይ ደርሳ ምን እንደሚጠቅማት እንደዛገር የሚያውቃት እናት አለች ብያለሁና ምርጫዋ ላይ በጣም ጣልቃ ትግቡ፣ በጣም ተጽዕኖ ለማድረግ አትሞክሩ። ምርጫችሁ ግን ከሆነ አለማግባት እናንተ ነው አለመውለድ፣ አለማግባት፣ እናት አለመሆን I'm trying to get them out. Okay, thank you. They're just not moving. My bad. ስለዚህ የሰው መብት ተሟጋች ነን፣ የሴቶች መብት ተሟጋች ነን እያልን የሴት የአንዲት እናት መብት መጠበቅ አቃተን ሞኝነት ነውና እባካችሁ በተለይ ወጣት ገና ለማግባት ወደ ትዳር እየመጣችሁ ያላችሁ ሴቶች እውነታውን እንድታውቁት ሚስትነት ኃላፊነት አለ። ለዛ ኃላፊነት ዝግጁ ካልሆናችሁ አታግቡ። አግብቶ ሲንግል መሆን ደግሞ ቀላል አይደለም። ከዚህ በፊት ማውራተናል። በጣም ሞኝነት ነው። ለአንድ ባል ምግብ አትስሪ ብለው አስወጥተውሽ ለህዝብ ምግብ እየሰራሽ የምትሸጥ ሴት ነው የሚያደርጉት። በቃ ምንም ጥያቄ የለውም። አንቺ ምንድነው አንደኛ ለህይወትሽ ላይ ሴት ልጅ ሆነሽ ስታድጊ ራስሽን ለዚህ ነገር ብቁ ነኝ ብለሽ ስታስቢ እችላለሁ ወይ ይሄን ነገር መወጣት እችላለሁ ወይ የሚለውን ኃላፊነት ወስደሽ መግባት የመጀመሪያው ጉዳይ ሆኖ ሳለ ከዛ በመቀጠል ደግሞ ትዳር ላይፍ ታይም ነው። ያንን ነገር ደግሞ እናትነት ደግሞ እኔ ማለት በቃ ሁሉም እናቶች ይስማሙበታል ብዬ መናገር እችላለሁ። እናትነት ውስጥ ያለውን ጆይ የትም ማግኘት አይቻልም። እናትነት እኛ ለሰዓቱ በቃ ልጅ ጮኸ ምናምን ያ ባይዘ የቅጽበት የእንትን ስሜት ነው። ተመልሰን ያን ብለን ራሱ ልጆቻችን እንዴት ተሰብስበን እንደምናቀፍ እንዴት እንደምንሆን ተናገርኩት እኮ ብለን እንዴት እንደሚከፋን ብዙ እናቶች መጋራት እንችላለን። እና እናትነት የማያቋርጥ በጣም የደስታ ስሜት ያለበት ነገር ነውና ወደ እናትነት ለመግባት ያሰባችሁ ሰዎች በእኛ ይሆንባችሁ። እንትን አይደለም በጣም አልጋ በአልጋ ነው። ምንም ዋጋ የሚያስከፍል ነገር የለም። ምንም ኃላፊነት የለውም እያልናችሁ አይደለም። ኃላፊነት አለው። ከፍታ ዝቅታ አለው። ደስታም ማዘንም ሳቅም ምንም ሁሉም አለው። ህይወት ነው። ዓለም እንደዛ ናት። ግን ሁሉም በፍቅር ውስጥ ደስታ ብሎ የሚከፈል ዋጋ ነው። ብቻሽንም ብትኖሪ እኮ አሁን ይሄን ስብከት የሚሰብኩ ሰዎች ብቻቸውን የሚኖሩ ለራሳቸው ምግብ ሲሰብኩ ቪዲዮ ያሳዩናል። ብቻሽን ብትኖሪ ምግብ ሰርታ ለራሴ ስለዚህ ልክ በቃ ለአንድ ሳህን ጨምረሽ ለባልሽ ልጆች መስራት በፍቅር ለምትወዱ ሰው ማለት ነው። እናትሽ ብትመጣ ትሰሪላታለሽ። ስለዚህ የኔ ጥንካሬ እናቴ ናት፣ እናቴ እንደዚህ ያሳድጋኝ ነው ብለን እናወራለን አይደል? ሶ ነገ የኛም ትውልድ የሚያወራ ልጆች ለማሳደግ ዝግጁ እንሁን። ኤኒዌይስ ግን እኔ የምለው ሴቶች ምርጫችሁን ራሳችሁ ምረጡ። ባል ምርጫ ላይ ማንም መወሰን የለበትም። እናት መሆን ምርጫችሁ ነው። እናት አለመሆን ምርጫችሁ ነው። ሚስት መሆን ምርጫችሁ ነው። ሚስት ሆናችሁ ግን ሚስት እንደሚስት አልሆንም ማለት ግን አይቻልም አይደል? አንድ ስራ ገብተሽን ማወቅ ጸሐፊነት ከተወዳደርሽ ጸሐፊ ነኝ ካልሽ በማግስቱ ስራ ከጀመርሽበት ጊዜ ጀምሮ ጽፊ ተጠቃ ያ ሰሚት ማለት ግድ ነው። ሰሚት ዋይፍ ላለመሆን ዋይፍ ስለመሆን ማሰብ ለኔ ምንም እንደሌለ ነው። ቢቀርብሽ ይሻላል። እንደዚህ ሀገሩ ይሻላል። ቀደም ፈርታችሁ ትዳሩን ፈርታችሁ ለብቻ እየኖሩ መቆየት የተሻለ ነው። አገብተሽ የዛንም ሰው ህይወት ምዝረብ ከምታረጊ ልጆችሽንም ነገ የሚመጡትንም ደግሞ የእነሱንም ህይወት ከምታበላሽ እያንዳንዱ ህይወትሽ ላይ ትልቅ ውሳኔ ነው እና ማግባት ግዴታ አይደለም። ግዴታ አግቡ የሚላችሁ ነው ብለሲንግ ነው። እንዳገባ ሰው ምን አገኛችሁ ካላችሁ እረፍት፣ ደስታ፣ ፍቅር፣ እርካታ አግኝተንበታል። እኛ ግን እናንተ እኛ እንደዛ ሲሆን ሚስት እየሆንን ለባሎቻችን ማድረግ የሚገባን እያደረግን ባሎቻችንም
ማድረግ ይሄን እያለን ያለ ነው። መተጋገዝ አያስፈልግም አይደለም፣ መተሳሰብ አያስፈልግም አይደለም። ግን እንዲህ ውጥር አድርገነው ባህሪ ይሄን እሱ ማማሲያ ካዘ ነው ሹካ ይዤ ብላ ተብሎ አይገነባም። በፍቅር ነውና ይሄ ሰሞኑን አየሩ ላይ ያለውን ነገር ትንሽ እናጥራ። ግን መካሪዎችም የእናቶችን መብት እናክብር። አንድ ሴት ምርጫዋን ማድረግ ትችላለች። እናቶችም ደግሞ ምርጫችንን እናድርግ። ግን ደግሞ የቤት እመቤት ይሆናችሁ ልጆቻችሁን ልታሳድጉ ቤት የተቀመጣችሁ ሴቶች በእውነት ሊጨበጨብላችሁ ይገባል። ትውልድ እየሰራችሁ ነው። ፓይሌት፣ ኢንጂነር፣ ዶክተር፣ ዳኛ፣ ጠበቃ፣ ሳይንቲስት የምታፈሩት እናንተ ናችሁ። እናንተ በመከፍሉት ዋጋ ነው ዓለም የሚቀጥለውና ፕራውድ አድርጉ በራሳችሁ። ዛሬ ጻራ መሆናቸውን ነገር እናቶች በጣም በቃ እነሱም በጣም ኢንካሬጅ ማድረግ እንፈልጋለን። በጣም በቃ እንደውም የስለ እናትን ሁሉንም ቪዲዮ ብታዩ በእርግጠኝነት በጣም ትደሰቱበታላችሁ። በጣም እና እናንተ ማሳባችሁን ሼር አድርጉ። ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ኮሜንት አድርጉልን። ቴንኪው በጣም የሳምንት